አስተውላችሁ ከሆነ ከቅርብ ጊዜ ወዲህ የሚወጡ አዳዲስ የስራ ማስታወቂያዎች አዲስ መስፈርት ይዘው መውጣት ጀምረዋል። ይህም መሰረታዊ የኮምፒውተር እውቀት ያለው የሚል ነው። ይህም ለማለት የተፈለገው በኢትዮጵያ መንግስት ስፖንሰርነት ወይም ደግሞ በኢትዮጵያ መንግስት አመቻችነት ለ5 ሚሊዮን ኢትዮጵያውያን ብቻ የተዘጋጀ የዩዳሲቲ ኦንላይን ኮርሶች አሉ፣ የኮምፒውተር እውቀትን የሚያስጨብጡ። እነዚህን ሰርተፍኬቱን ካልያዛችሁ በሚወጡት አዳዲስ ማስታወቂያዎች ላይ ያው ብቁ አትሆኑም ማለት ነው። ስለዚህ በዚህ ቪዲዮ እስከ መጨረሻ ከቆያችሁ እነዚህን ኦንላይን ኮርሶች እንዴት መውሰድ እንደምትችሉ እና ሰርተፍኬትን ወስዳችሁ ለስራችሁ ብቁ እና ተወዳዳሪ የምትሆኑበትን ሁኔታ አሳያችኋለሁ። አብራችን ቆዩ። ፕሊዝ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ደግሞ ላይክ ኤንድ ሼር በማድረግ አግዙን። ሃይ ቴክ ፋሚሊ እንዴት ናችሁ? ሳምንታችሁ እንዴት ነበር? እግዚአብሔር ይመስገን። እንግዲህ ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ጉዳዩ ትንሽ ወቅታዊ ስለሆነ ብዬ ነው። ይህ ምንድነው? ከቅርብ ጊዜ ወዲህ አስተውላችሁ ከሆነ አዳዲስ የስራ ማስታወቂያዎች ሲወጡ አዲስ መስፈርት ይዘው ነው የሚወጡት። ይህም የሚለው ምንድነው? መሰረታዊውን የኮምፒውተር እውቀት ያለው ብለው ወጥተዋል። ይህን ኢንዳይሬክትሊ ለማለት የፈለጉት በኢትዮጵያ መንግስት አመቻችነት ለ5 ሚሊዮን ኢትዮጵያውያን የተዘጋጀ ኮርሶች አሉ፣ እነሱን የወሰደ ለማለት ነው። ስለዚህ እነዚህ ኮርሶች እንዴት መውሰድ እንደምንችል፣ ሰርተፍኬቶቹ እንዴት ማግኘት እንደምንችል ማወቅ ስላለብን ነው። ምክንያቱም ብዙ ማስታወቂያዎች እየወጡ ነው፣ ነገር ግን ብዙ ጊዜ አንጠራም ወይም ደግሞ ለማሟላት ይከብደናል ያሉትን መስፈርቶች። ስለዚህ በስራችን ላይ ተወዳዳሪ እና ወይም ደግሞ ብቁ እንድንሆን እነዚህን ኦንላይን ኮርሶች መውሰድ አለብን። ስለዚህ አብራችሁን በዚህ ቪዲዮ ቆዩና እንዴት እነዚህን ኮርሶች እንደምንወስድ፣ ስንት ኮርሶች እንዳሉ፣ ሰርተፍኬቶቹን እንዴት አድርገን መውሰድ እንደምንችል፣ ምን ያህል ጊዜ ይወስድብናል የሚለውን እናያለን ማለት ነው። ሀገራችን ኢትዮጵያ በአሁኑ ሰዓት የዲጂታል ትራንስፎርሜሽን ፖሊሲን እየተከተለች ትገኛለች። ይህም ማለት እያንዳንዱን ስራ ወደ ኮምፒውተራይዝድ ወይም ደግሞ ወደ ዲጂታል ቴክኖሎጂ የመቀየር ሂደት ላይ ነው የምትገኘው። ስለዚህ እናንተ በዚህ ሰዓት መሰረታዊ የሆነ የኮምፒውተር ወይም የቴክኖሎጂ እውቀት ከሌላችሁ ወደፊት ከስራ ውጭ መሆናችሁ የማይቀር ነው። ስፔሻሊ ደግሞ ለመንግስት ሰራተኞች ይህ እድል በነፃ ስለመጣ ወይ ደግሞ ስፔሻሊ ለመንግስት ሰራተኞች ይሄ ነገር እንደ አስገዳጅነት እየታየ ነው በአብዛኞቹ የመንግስት መስሪያ ቤቶች። ስለዚህ በጊዜ ለጥቂት ኢትዮጵያውያንም ብቻ የተዘጋጀ እድል ስለሆነ በነፃ እነዚህን ኮርሶች የዩዳሲቲ ኮርሶች ወስዳችሁ ሰርተፍኬት ይዛችሁ ወደፊት ስራችሁን ወደፊት የስራ እጣ ፈንታችሁን ማስተማመኛ መውሰድ ትችላላችሁ። ያለበለዚያ ግን ከባድ ሊሆን ይችላል። ስለዚህ በጊዜ እንድትወስዱ ሪኮመንድ አደርጋችኋለሁ። ዩዳሲቲ እንግዲህ እንደሚታወቀው ኦንላይን ኮርስን የሚሰጥ ዌብሳይት ነው። አብዛኞቹ በክፍያ ነው ትምህርቶቹ መማር የምንችለው። ነገር ግን አሁን ለእኛ ለ5 ሚሊዮን ኢትዮጵያውያን ብቻ የተዘጋጀው ኦንላይን ኮርሶች 4 ናቸው። እነዚህም የተዘጋጁት የኢትዮጵያ መንግስት ከስራና ክህሎት ሚኒስቴር እንዲሁም የኢኖቬሽን ሚኒስቴር ከዩናይትድ አረብ ኤምሬትስ ጋር ባለው የሁለትዮሽ ስምምነት ነው። እንደ ድጋፍ ወይም እንደ ስፖንሰርነት ነው ይሄ የቀረበው። በነፃ ያገኘነው እድል ነው እና ደግሞ በጣም ጠቃሚዎች ናቸው ኮርሶች እውነት ለመናገር። ስለዚህ እነዚህ ኮርሶች 4 ናቸው በዋነኛነት። ሌሎቹ በክፍያ ነው ማግኘት የምትችሉት። የተወሰኑ ፍሬዎች አሉ፣ ግን አብዛኛዎቹ የሚፈለጉት ማስታወቂያም ላይ 4ቱ ነው። እነዚህም አንደኛው ዳታ ሳይንስ ነው፣ ሁለተኛው አንድሮይድ ዴቨሎፕመንት ወይም አንድሮይድ ፋንዳሜንታል አለ፣ ከዛ አርቲፊሻል ኢንተለጀንስ የሚል እና አራተኛው ደግሞ ፕሮግራሚንግ ፋንዳሜንታል ነው። ስለዚህ እነዚህ በጣም ወሳኝ የሆኑ ኮርሶች ናቸው። እያንዳንዳቸው ኮርሶች ማክሲመም የ8 ሳምንት ወይም ደግሞ የ2 ወር ጊዜ ነው የሚሰጣችሁ። በጣም እንትን ነው ኮርሶቹ በጣም ብዙ ናቸው። ቪዲዮዎች አሉ፣ ጥያቄዎች አሉ፣ ፕሮጀክቶች ይሰጧቸዋል ምናምን። ስለዚህ በጣም ጊዜ የሚወስዱ ናቸው። እነሱን ስጨርሱ መጨረሻ ላይ የአሰስመንት አለው ሰርተፍኬቱን ለማግኘት። አንዱ 10 ጥያቄ ያለው፣ ሌሎቹ 20 መልቲፕል ቾይስ ጥያቄዎች አሏቸው። ስለዚህ እነሱን ለመመለስ ግዴታ ኮርሶቹን መማር አለባችሁ። እስከ መጨረሻው ግን በዚህ ቪዲዮ ከቆያችሁ መጨረሻ ላይ አንድ ቲፕ ሰጣችኋለሁ፣ በአጭር ጊዜ ውስጥ እንዴት ሰርተፍኬት ማግኘት እንደምትችሉ። መጨረሻ ላይ ግን
ከመጨረሻው በማቆየት ግዴታችሁ ነው። ስለዚህ እስኪ ከአራቱ አንዱን እንዴት ከመጀመሪያ እንዴት ሬጅስተር አድርገን ኮርሶችን መውሰድ እንደምንችል እና መጨረሻ ሰርተፊኬት እንዴት መውሰድ እንደምንችል አሳያችኋለሁ። በአንዱ ኮርስ ምሳሌ አሳያችኋለሁ። አብራችሁ ቆዩ። እሺ፣ በመጀመሪያ ወደ ብሮዘራችን እንሄድና ኢትዮኮደርስ.ኮም ብለን ሰርች እናደርጋለን። ከዛ ከሚመጣልን አማራጭ የመጀመሪያውን ኢትዮጵያን ኮደርስ ኢኒሺዬቲቭ የሚለውን አንዴ እነካዋለን። ከዛ ወደዚህ ፔጅ ይወስድንና ኢትዮጵያ ኢኮርስ የሚላለ ከላይ ከዛ 5 ሚሊዮን ኢትዮጵያን ኮደርስ ይላል። ያለ 5 ሚሊዮን ኢትዮጵያን የተዘጋጀ ነው። አድቫንሲንግ ዲጂታል ሊትራሲ ፎር ኢትዮጵያን ዩዝ ይላል። ለኢትዮጵያ ወጣቶች የተዘጋጀ በዲጂታል ቴክኖሎጂን ዙሪያ የተዘጋጀ ነው የሚለው። ከዛ እዚህ ከስር ጌት ስታርት ደምትላለ። ይሄው ቅድም እንደነገርኳችሁ በኢትዮጵያ መንግስት በስራና ክህሎት ሚኒስቴር እና በኢኖቬሽን ቴክኖሎጂ ሚኒስቴር አንድ ላይ በመሆን የተዘጋጀ ነው። ከዛ እዚች ጋር ጌት ስታርት እንለዋለን። ከዛ ዌልካም ቱ ኮርስስ ይላል። ፕሮግራም ኦፈርስ ፎር ኮርስ 4 ኮርሶች ናቸው እዚህ ላይ በነፃ የተዘጋጁት። አንደኛው ፕሮግራሚንግ ፋንዳሜንታል ነው። ሁለተኛው ዳታ ሳይንስ ፋንዳሜንታል፣ ከዛ አንድሮይድ ዴቨሎፕመንት ነው። ከዛ አርቲፊሻል ኢንቴሊጀንስ ከስር አሉ አራቱም። አንድሮይድ ዴቨሎፕመንት አለ፣ ዳታ ሳይንስ አለ፣ ፕሮግራሚንግ ፋንዳሜንታል አለ። ከዛ ወደ ጎን ስታደርጉት አራተኛ ላይ እዚህ ጋር አርቲፊሻል ኢንቴሊጀንስ የሚል አለ። አራቱን ናቸው በነፃ የተዘጋጁልን ኮርሶች ማለት ነው። ከዛ ምን መርጡ የምንፈልገውን አንዱን እንመርጥለታለን። ለአሁን አርቲፊሻል ኢንቴሊጀንስ የሚለውን እንየው እስኪ። እሱን አንዴ እንጫናለን። ላዩ ላይ ከስር ኢንሮል እንላለን። አርቲፊሻል ኢንቴሊጀንስ ፋንዳሜንታልስ ይላል። ዌልካም ቱ አርቲፊሻል ኢንቴሊጀንስ ፋንዳሜንታል። ከዛ ፕሮግራም ዲቴይሎች አሉት። ኤስቲሜት 2 ወደ 2 ወር አካባቢ ይፈጃል ይላል። እዚጋ ዝርዝሩን አለ ስለምን እንደሆነ። ስለ አርቲፊሻል ኢንቴሊጀንስ እና ስለ ማሽን ለርኒንግ ነው ዋነኛነት የሚያወራው። ፕራክቲካል ስኪል ታገኛላችሁ በቻት ጂፒቲ በመጠቀም እንዲሁም ስለ ኤቲካል ኤአይም ትማራላችሁ። ዩል ኦልሶ ኤክስፕሎር ስለ ኤአይ ኮንሴፕቶች፣ ስለ ኢንዱስትሪ አፕሊኬሽኖች እና ስለ ወሳኝ ስለሆኑ ስለ ማሽን ለርኒንግ ቴክኒኮች ትረዳላችሁ ነው የሚለው። ከዛ እዚጋ ክሬት ዩር አካውንት ይልናል። ሳይን አፕ እንደ አዲስ የምንጀምር ከሆነ ኦልሬዲ አካውንት ካለን ደግሞ ሳይኒን ማድረግ እንችላለን። ከዚህ በፊት ሳይኒን አድርጌያለሁ። ለእናንተ ለማሳየት ግን በአዲስ ኢሜይል ልግባ ሳይን አፕ ብዬ። እናንተም እንደ አዲስ ከሆነ የምትገቡት ሳይን አፕ ነው የምትሉት። ከዛ በጉግል አካውንታችሁ መግባት ትችላላችሁ፣ በፌስቡክም ትችላላችሁ፣ ወይም ደግሞ በአዲስ ኢሜይል የምታውቁት ኢሜይል ካለ በሱም መግባት ትችላላችሁ። እኔ በአዲስ ኢሜይል ገብቼ ላሳያችሁ። ጂሜላችንን እንጽፋለን። ከዛ ሳይን አፕ እንለዋለን። ከዛ ኢሜይል ይላክላችሁ። ሳይን ባረጋችሁበት ኢሜይል ሜሴጅ ይላክላችኋል። ከዛ ኢሜይላችሁ ያስገባችሁት ኢሜይል ላይ የተላክላችሁ ቨሪፋይ የሚል ኢሜይል ይኖራል። እዛ ገብታችሁ ቨሪፋይ ትሉታላችሁ። ከዛ ኢሜይላችሁ ከሄዳችሁ ኮንፊርም ካረጋችሁ በኋላ ዌልካም ቱ አርቲፊሻል ኢንቴሊጀንስ ብሏችሁ ያስገባችኋል። ስለ ፕሮግራሙ መግለጫ ይሰጣችኋል። ከዛ ኩዌሽንስ የሚለውን ትነኩታላችሁ አንዴ። ከዛም በላይ የመግቢያ ጥያቄዎችን ያመጣላችኋል። ባክግራውንድ ኢንፎርሜሽን ነገር እነሱን ትሞላላችሁ። ከመጀመሪያው ጀምሮ ናሽናሊቲ ይላል፣ ኢትዮጵያ፣ ያላችሁበት ክልል አዲስ አበባ፣ ሌላም ቦታ ከሆናችሁ ሌላም ቦታ፣ እድሜያችሁን ይጠይቃችኋል። እሱን ትሞላላችሁ። ስልክ ቁጥር ይጠይቃችኋል። እችን ኢትዮጵያ ላይ እናደርግና ኢትዮጵያ ላይ አድርገን ስልክ የምንጠቀምበትን ስልክ እናስገባለን።
ከዛ ጀንደር ይጠይቀናል። እሱንም እንሞላለን። ከዛ የትምህርት ደረጃችሁ ምንድነው የሚል አለ። እሱን እንሞላለታለን። ያጠናችሁት ስተዲ ፊልድ ምንድነው የሚል አለ። እሱንም እንሞላለታለን። ይሄ ቀይ ያለባቸው ግዴታ ስለሆነ እሱን እንሞላለን። ቀይ ካጠገባቸው የሌለባቸውን እንዘላቸዋለን። ይሄን እያነበባችሁ ትሞላላችሁ። ከዛ ስጨርሱ ፊኒሽ ኤንድ ሰሚት ትሉታላችሁ። ስቃይ ኮንፊርም ትሉትና የሞላሁት መረጃ ትክክልና ተስማምቻለሁ ትሉና ከዛ ፊኒሽ ኤንድ ሰሚት ትሉታላችሁ። ከዛ ኮንግራቹሌሽን ይላችሁና የሃቭ ቢን ኢንሮልድ ኢን ዲስ ፕሮግራም ይላል። ወደዚህ ፕሮግራም ኦልሬዲ ተመዝግባችኋል ነው የሚለው። ከዛ ትምህርቱን ለመጀመር ስታርት ለርኒንግ እንላለን። ፕሊዝ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ደግሞ ላይክ ኤንድ ሼር በማድረግ አግዙን። ወደ መጀመሪያ ወደ መረጥነው ኮርስ እገባን ማለት ነው። አርቲፊሻል ኢንቴሊጀንስ ፋንዳሜንታልስ ይላል። ዌልካም ቱ ዩዳሲቲ ይላል። ኦልሬዲ አሁን ተጀመረ ማለት ነው። እዚህ ጋር በጎን በኩል ምን ያህል ኮርሶች እንደምትወስዱ ማየት ትችላላችሁ። 7 ኮርስ እስከ አሰስመንት እስከ ሰርተፍኬቱ የምትወስዱበት ድረስ ከ7 ኮርስ አለ። የመጀመሪያው ቢግን ነው። የመጀመሪያው ኢንትሮዳክሽን ነገር ነው። ኮርስ 2 ኢንትሮዳክሽን ቱ ኤአይ ኤንድ ኤምኤል ነው። ከዛ ኮርስ 3 ሃው ቱ ዩዝ ቻት ጂፒቲ ነው። ኮርስ 4 ዲስከቨር ኤቲካል ኤአይ ነው። እንደዚህ እያለ ሁሉንም እዚህ ጋር ማየት ትችላላችሁ። እያንዳንዱ የሚወስዱትን ጊዜ አለ። ስለዚህ ከመጀመሪያው ጀምሮ እያያችሁ እንግዲህ እዚህ ጋር ዌልካም ቱ ዩዳሲቲ የሚል ሰው የኢንትሮዳክሽን ይሰጣችኋል። አይ አም ሰባስቲያን ትሩነር ፋውንደር ኦፍ ዩዳሲቲ ይላል። ከዛ የዚህ የፕሮግራሙ ሚሽን ምንድን ነው ምናምን ምን ያህል መቆየት እንዳለባችሁ ምን ጥቅም እንደምታገኛችሁ ምናምን ይገልጽላችኋል። ስለዚህ ኔክስት ትሉታላችሁ። ይህን ከሰማችሁ በኋላ እዚህ ጋር ካጠገቡ ዩዳሲቲ ኤአይ አለ። የምጠይቁት ነገር ካለ የምጠይቁበት ቦታ ነው። እዚህ ጋር የምጠይቁት ነገር ካለ እዚህ ጋር በኤክስ አጥፍታችሁ ሰፋ ማለት ትችላላችሁ። ከዛ አባውት ፕሮግራሚንግ እና ስለ ፕሮግራሞቹ ያለውን አጠቃላይ ነገር እንዴት እንደሚሰጥ ያለውን ነገር ገለጻ ያደርጉላችኋል። ሰርተፊኬት አሰስመንቱም እንዴት እንደሆነ ቴክኒካል ኮንቴንቶች ሁሉንም ያሳያችኋል። ይህን ያነበባችሁ ኔክስት እያላችሁ እስከ መጨረሻው መሄድ ነው ማለት ነው። እንግዲህ ኔክስት እያላችሁ ትምህርቱን የምትማሩት እዚህ ጋር ፐርሰንት ታሳያችኋለች። 1%፣ 2% እያለ ይሄ 100 እስከሚደርስ ድረስ ነው ማለት ነው። እዚህ ጋር እንዴት ይሄ ኢንትሮዳክሽን ነው እየሰጣችሁ ያለው። ፕሮግራሙ ምን ያህል ጊዜ ይወስዳል እስከ ሰርቲፊኬት እስከምትወስዱበት ጊዜ ነው። አብዛኛውን ጊዜ እስከ 8 ሳምንት ድረስ ነው ማክሲመም ጊዜ የሚሰጣቸው አንዱን ኮርስ ለመጨረስ ኦልሞስት 2 ወር ማለት ነው። ሰርቲፊኬቱን ለማግኘት በ2 ወር ውስጥ ተምራችሁ መጨረስ አለባችሁ። ኔክስት ትሉታላችሁ። ከዛ ዊክሊ ስኬጁል አለ። ስኬጁላችሁን ይነግራችኋል። እዚህ ጋር እሱን ታነቡና ኔክስት ትላላችሁ። ከዛ ኮሚኒቲ ብሎ አንዳንድ ነገሮች ይነግራችኋል። ብዙ ይሄን ማንበብ የማይጠበቅባችሁ እንደዚህ አይነት ጥያቄዎች ብታልፏቸውም ችግር የለውም። ወደ ዋናው ኮርሱ እስከሚጀምር ድረስ ይህንም ኔክስት ማለት ትችላላችሁ። እስካሁን ያለው ሪያክሽን አሳየኝ ነው። ተናድጃለሁ፣ መካከለኛ ስሜት አለ፣ ተደስቻለሁ፣ ዝም ብለን ተደስቻለሁ እያለ እንለፈው። ከዛ ዩዳሲቲ ጂፒቲ የሚል አለ እዚህ ጋር። ዌልካምስ ቱ ዩዳሲቲ ጂፒቲ ፍሬንድሊ ሄልፕፉል ኤአይ ፓወር ቻት ቦት ነው። እናንተ የምትፈልጉትን ነገር ጠይቃችሁ መረዳት ትችላላችሁ ነው። ይህንም ኔክስት እንበለው። ኦቨርቪው ይሰጡናል። ለምሳሌ እስኪ እዚህ ጋር ዝም ብለን የምንከፍተው እዚህ ጋር የመጣውን Welcome to AI for Product Managers.
In this nano degree, you'll learn about how to build products that leverage AI. I'm Alyssa Simpson Rockwerder. Thanks so much for አሁን እየሰማችሁ መቀጠል ትችላላችሁ። ሙሉውን እየሰማችሁ እዚህ ቪዲዮዎቹን የእያንዳንዱ ቪዲዮ ማውረድም ከፈለጋችሁ እዚህ ጋር ዳውንሎድ የሚል አለ ካጠገቡ። ከዛ በዚፕ ፋይል ማውረድ ትችላላችሁ። ዝም ብላችሁ ኦንላይን እየሰማችሁ ያያችሁም መከታተል ትችላላችሁ። ለወደፊት ከፈለጋችሁ ነው የምታወርዱት። ከዛ ኔክስት እንላለን። ያው ዋትስ ኤአይ ብሎ ጀምሮልናል። ስለዚህ ሁሉንም እንደዚህ እያደረግን እየከፈትን ቪዲዮቹን እንጨርሳለን። ከስር ጥያቄዎች አሉ ለተሳትፎ ያክል እነሱን እያዳመጥን በተረዳነው ልክ እየመለስን እንሄዳለን ማለት ነው። ኔክስት እያለን ከዛ እንዳልኳችሁ እዚህ ጋር 7% ይሄንን እየተከታተልን ነው የምንሄደው። 100% ሲደርስ ነው ኮርሱ አለቅ የሚባለው። ረጅም ነው። ጊዜ ወስዳችሁ በትክክል ተማሩበት። ለወደፊት ኬሪራችሁም ለስራም ለብዙ ነገር ይጠቅማችኋል። እንደዚህ ያላችሁ እስከ መጨረሻው ትሄዳላችሁ ማለት ነው። እኔ ኦልሬዲ የሁሉንም ኮርሶች ሰርተፊኬት ስለጨረስኩ መጨረሻ ላይ ሰርተፊኬት ቦታ ላይ ስደርስ እንዴት ሰርተፊኬት እንደምትወስዱ ብቻ እያሳለፍኩ ላሳያችሁ። እሺ ኔክስት ብዬ ተምሬ ሁሉንም ከጨረስኩኝ በኋላ ተምራችሁ ከጨረሳችሁ በኋላ ሰርተፊኬት አሰስመንት ጋር ትደርሳላችሁ። ሰርተፊኬት አሰስመንት ጋር ከደረሳችሁ በኋላ ቲፖች አሉ። ቲፕስ ቱ ፓስ ሰርተፊኬት አሰስመንት ይላል። እነዚህ ነገሮች በመከተል ውጤታማ መሆን ትችላላችሁ ነገር ነው የሚለው። ምንድነው ትጀምራላችሁ። በተሰጣችሁ ጊዜ 60 ደቂቃ ነው ብዙ ጊዜ የሚሰጠው። እሱን በዛር ጊዜ ውስጥ ጨርሳላችሁ። ከዛ ካለፋችሁ ቀጥታ ወደ ሰርተፊኬት ይላል። ካለፋችሁ ግን ድጋሚ መውሰድ ትችላላችሁ ነው። ኢንስትራክሽኖች አሉት። ያው ሰርተፊኬቱ ኦንላይን የሚሰጠው እዛው ላይ ነው። ፈተናው ኦንላይን የሚሰጠው የተማራችሁትን ነገር ነው የሚለካው። ትምህርቱ ከጨረሳችሁ በኋላ በ8 ሳምንት ውስጥ ነው ፈተናው መፈተን ያለባችሁ። ከዛ ካለፈ መፈተን አትችሉም። ሰርተፊኬቱ የአሰስመንት 60 ደቂቃ ነው የሚሰጣችሁ ከተጀመረበት ጊዜ ጀምሮ። ከዛ ጥያቄው 10 መልቲፕል ቾይዝ ነው ይላል። የዚህኛው የኤአይ ኮርስ 10 መልቲፕል ቾይዝ ነው ያለው። ወደኋላ መመለስ አትችሉም። መጀመሪያ በስትክክል ተጠንቅቃችሁ አንባችሁ እየመለሳችሁ ወደፊት ሂዱ ነው የሚለው። ሰርተፊኬቱን ለማግኘት ሚኒመም የሚያስፈልጋችሁ ስኮር 60% ነው። ምሳሌ ከ10 ጥያቄ ከሆነ 6 ጥያቄ በትንሹ መመለስ አለባችሁ ሚኒመም ማለት ነው። ያው ካላለፋችሁ ድጋሚ በተደጋጋሚ መሞከር ትችላላችሁ ነው የሚለው። ስለዚህ እኛ ስታርት ሰርተፊኬት አሰስመንት እንበለው። ከዛ ቡክ ዩር አሰስመንት ይላል። ዩ አር ከረንትሊ ሎግድ ኢን አስ እዚጋ ስማችሁ የተመዘገባችሁት በኢሜል ስለሆነ ኢሜል የተመዘገበበት ስም ነው የሚያሳያችሁ። ምናልባት ልክ ካልሆነ እሱም ፕሮፋይላችሁን ውስጥ ገብታችሁ ስሙን ማስተካከል ትችላላችሁ። ልክ ከሆነ ግን ቡክ ኤንድ ስታርት እንለዋለን። አሰስመንቱን ጀምርልኝ ነው እንለው። እሺ ፈተና ከመጀመሩ በፊት ያው እዚህ ጋር እንትኖች አሉ ኢንስትራክሽኖች፣ እሱን በደንብ ማንበብ አለባችሁ። ያው 60 ደቂቃ ነው የተሰጠው ይላል። ወደፊት ወደኋላ መመለስ አይቻልም። ወደፊት መሄድ ወደኋላ ማለት አንዴ ካለፍ በኋላ መመለስ አይቻልም። 60% መመለስ ግዴታ ነው ሚኒመም። አሰስመንት እየወሰዳችሁ ሌላ አዲስ ታብ ወይም አዲስ ብራውዘር ሌላ ዊንዶው አትክፈቱ ነው የሚለው። ከዚሁ ሳያልቅ አትጡ ነው እንዳጠቃላይ። ከዛ ጎቶ አሰስመንት እንለዋለን። ያው ጥያቄው ይመጣላችኋል ማለት ነው። እዚህ ጋርም 60 ደቂቃው ካውንት ዳውን መቁጠር ይጀምራል ማለት ነው። 59 እያለ እስከ 00 እስከሚሆን ድረስ ነው። 10 ጥያቄ ነው ያላችሁ ከ1 እስከ 10 ነው። እኔ አሁን ይሄንን ሰርቼ ስጨርስ አሳያችኋለሁ። መልሱን ልስራና እንዴት ሰርተፊኬት እንደሚሰጠኝ አሳያችኋለሁ። እሺ እዚህ ጋር 10ኛውን ጥያቄ ሰርቼ ጨርሻለሁ። ከዛ
ከዛ your answer were submitted ይላል። ስለዚህ ልክ መሆናችንና ለሰርተፍኬት ብዙ ብቁ መሆናችንን ቼክ ፎር ሰርተፍኬት ብለን እንጠይቀዋለን፣ እናዘዋለን። ከዛ በስትክክል ከመለስንና ከ60% በላይ ከመለስን ፓስድ ይለናል። ከዛ በታች ከሆነም ፌይልድ ይለናል ማለት ነው። ስህተት ካለ በቃ ያለውን ነገር ያሳየናል ማለት ነው። ጌት ዩር ሰርተፍኬት ይላል። ከዛ ዛኔም ሾን ኦን ፕሪንትድ ኦን ሰርተፍኬት። እሺ ስሙ በኢሜይላችሁ ስትከፍቱ በከፈታችሁበት ስም ነው ሰርተፍኬቱ ላይ ፕሪንት የሚደረገው ነው የሚለው። እዚህ ጋር ኔም ብሎ የሚያመጣላችሁ ነገር ትክክለኛ ስማችሁ ከሆነ ምንም አያስፈልግም። ትክክል ካልሆነ ግን ሴቲንግ ውስጥ ሄዳችሁ ማስተካከል ትችላላችሁ። ክላስሩም ሴቲንግ የሚላለ እዚህ ጋር እሱን ነክታችሁ ስትገቡ ስማችሁ እንድትቀይሩ ያደርግላችኋል። እኔ ግን የራሱ ስም ስለሆነ ጌት ልበለው፣ ጌት ሰርተፍኬት ልበለው። ቼክ አረገ እዚህ ጋር ኮንግራ እንግዲህ አለፍ ያለ ተመስገን ነው። ቼኪንግ ይልና ኢንሮልድ በስትክክል ተመዝግባችኋል። ዊዝን አሎድ ታይም በሰዓቱ ነው። ምክንያቱም ምሳሌ 8 ሳምንት ቢያልፈው ምናምን አይቻልም። 60 ደቂቃም አላለፈብንም እና ደግሞ ፓስድ የሚያስፈልገውን 60% አልፈናል ማለት ነው። ስለዚህ ኦልሬዲ በኮንፊደንስ ጌት ዩር ሰርተፊኬት እንለዋለን ነው። እሺ ኮምፕሊት ግራጁዌሽን ይላል። ስለ እናንተ መጨረስ ለሌሎች መረጃ እንዲኖራቸው እና ለቀጣይም የምንድነው የእርካታ ጥናት ነው የሚባለው የሚሻሻል ነገር ካለ ለዚህ ለዌብሳይት ወይም ደግሞ ለዩዳስቲ ነው የሚባለው ኦንላይን ኮርስ ለሚያዘጋጀው አካል ምላሽ እንድንሰጥ ነው። መሻሻል ያለበት ነገር ጠንካራ ጎን ምናምን ካለ እሱን ፊድባክ ስጡኝ ብሎ ያመጣላችኋል። እሱን እንሞላለታለን። የመሰላችሁን ነገር መልስ ሰጣችሁ ከዛ ሰሚት ትሉታላችሁ። እንግዲህ ኮርሶቹን በእንደዚህ አይነት ሁኔታ ነው መውሰድ የምትችሉት። ሰርተፊኬቱንም መጨረሻ ስትጨርሱ በእንደዚህ አይነት ሁኔታ መውሰድ ትችላላችሁ። በጣም ፈጣን ተማሪ ወይ ደግሞ ፈጣን ለርነር ከሆናችሁ አንዱን ኮርስ በ4 ወር ጊዜ ውስጥ በ1 ወር ጊዜ ውስጥ ጨርሱ ትችላላችሁ። ያ ማለት ሁሉንም ለመጨረስ ወደ 4 ወር ገደማ ሊፈጅባችሁ ይችላል። በእርግጥ ጊዜ ወስዳችሁ ብትማሩ በጣም አሪፍ ነው፣ ለብዙ ነገር ይጠቅማችኋል። ነገር ግን ያው ሪኮመንድ የሚደረግ ነገር ባይሆንም በጣም አስቸኳይ የምትፈልጉት ከሆነ በጣም ለስራ በ1 በ2 በ3 ቀን ውስጥ ሰርተፊኬቱ ሊኖረኝ ይገባል የምትሉ ሰዎች ካላችሁ ኮሜንት ላይ አስቸኳይ ብላችሁ ከዛ ፕሮፋይል ላይ ባለው የቴሌግራም ሊንክ በመግባት ቴሌግራም ቻኔል ላይ አዋሩኝ። እንዴት በ2 በ3 ቀን ውስጥ ማግኘት እንደምትችሉ አሳያችኋለሁ። እሺ ፋሚሊ፣ የዛሬ ቪዲዮ ይህን ይመስላል። እንግዲህ ተመችቷችኋል ቪዲዮ አስባለሁ። እንደተለመደው ላይክ ኤንድ ሼር በማድረግ ድጋፋችሁን አሳዩን። ቤተሰብ ያሉናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እንድሰራላችሁ ወይም እንዳስተካክሉ የምትፈልጉት ነገር ካለ በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።